ነይ ከማርታና ከግብረ አበሮቿ ጋር በመሆን የተለያየ ጥቃትን ገንዘብ በመቀበል ሲተባበርና ሲፈጽም የነበረ ሰው ነው። ግለሰብ በፍቃደኝነት ነው። ያው ደስተኛው ነው የሚያደርገው ነገር ነው እንጂ ለገንዘብ ብሎ የሚያደርገው ነገር ነው እንጂ ተገዶ ወይም ደግሞ እንደኛ ሌላ ማስረጃ ተይዞበት እንደኔ አይነት ግለሰብ በመቀበል አደንዛዥ እጾችን እንዲጠቀሙ በማድረግ መጠጦች ላይ ብዙ ነገር በመቀላቀል በጣም ክፋት በተሞላበትና ጭካኔ በተሞላበት መንገድ ነበር ስራውን ሲሰራ የነበረው። ፊደል ካስቆጠረን በኋላ ወደ ንባብ ነው ቀጣይ ሄድ ነው። ከዛ ቀስ እያልኩኝ ዳዊትን መማር ጀመርኩኝ። ከዛ እሱ የእንትን እያልን ስንመጣ ደግሞ ወደ ዜማ ለመማር ወደ ጉባኤ ቤት ወደዛ ነው እንግዲህ ሄድኩት። እኔ ደግሞ ዜማ ላይ በጣም ትንሽ ደከም ስለምል የኔ ትኩረት የነበረው አካባቢያችን ከአዲስ አበባ ሰው ሲመጣው ስለማይ ፍላጎቴ ወደ አዲስ አበባ መሄድ ከተማም እንትን ነው የምወደው። እኔ ጠጥቼኝ ስለነበረ በዛ ሰዓት ነው እንግዲህ ወሲብ የፈጸም ነው። ከዛ በኋላ ነው እንግዲህ ቪዲዮ ቀርጻ ማስፈራራት የጀመረችው፣ ዛቻ የጀመረችው። ባለትዳር ነበርኩኝ፣ የአንድ ልጅ አባት ነበርኩኝ። የ2 ዓመት ልጅ ነበረችኝ በሰዓቱና ከሷም አልፎ ጭራሽ ጓደኞቿ ትግስትና ኤልሳቤጥን እንድገናኛቸው ማስገደደችኝ። ለባለቤት እነግራታለሁ ያለው ነገር በማስረጃ እንትን እላለሁ እልካለሁ ስለምትለኝ ያው ያ ነገር ደግሞ ጭንቀቱ ስለከተተኝ ትዳሪ መፍታት ስለማልፈልግ እሱን ፍራቻ ነው እንግዲህ እዚህ ወንጀል ውስጥ የገባሁት። ከትላንት እስከ ዛሬ አብሯቸው የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንታውስ ብሎክ ከ35% በላይ ዲስካውንት በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋራ ብቅ ብለናል። ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ የያዘ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪ የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ሰፋፊ ሱቆችን በግዙፉና ዘመናዊ መንደራችን ውስጥ አካተናል። ከ682,000 ብር ቅድመ ክፍያ ጀምሮ በ40/60 ባንክ ብድር አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0972 46 1071 አለያም በ0945 18 43 44 ላይ በመደወል ቤቶን የግሎ ማድረግ ይችላሉ። በጣም በተደጋጋሚ አንዴ ብቻ ሳይሆን ተደጋጋሚ ጊዜ ለ3 ይገናኙኝ ነበርና እንዳረግ ገደር ነበረ። እሱም በተለያየ ጊዜ ቪዲዮ ቀርጸውታልና አንተ ሌሎች ወንዶችን በጉልበት እንዲህ አይነት ነገር እንዲያደርጉ ታደርግ ነበር። ይህንንም ደግሞ ዳኒስ ይነግራል። ያው እንደማነታቸው ነው፣ እንደ ልጆቹ እንደዚህ አድርጉ እንዳለች ነው ማርታ የምናደርገውና ለአንዳንዶቹ በሐሺሽ መልክ፣ ለአንዳንዶቹ ደግሞ በቪያግራ ወሲብ ስሜቶች የሚያነቃቁ መሬቶችን በመጨመር እንደዚህ ያርከኝ ምንድነው የምትለው? ዋናው እኮ ራሱ እኮ ነው እኮ የሚበጠብጠው እኮ በእናትህ። ምንድነው ልትበጠብጥ ነው አንተ? ለምንድነው የምበጠብጠው? እሱ አንደኛ ተባባሪ እሱ ነው ሲጀመር። አንተ ምንድነው ጭራሽ ሲጀመር ብታመልጥ መስለው ከሆነ ዋናው ሁለቱ ናቸው እንደነገርኩህ። ስለ እሷ ቦታም ይሁን ስለ ሁሉም ነገር ያውቃል። እሱ ቢጠቁምስ? ለምንድነው የምትፈሩት እናንተ? የምትፈሩት ነገር አለ? ለምንድነው እሷ ያለችበትን ቦታ እንድታሳይ? ለምን እሱ አላሳየህም? እሱም እኮ ያውቃል። ወንጀል እየሸፈነ አይደለም፣ እኛም ተጋልጠናል። በቃ የሆኑ እንትን ውስጥ እኮ ነው ያለነው። ለምን ይሸፍናል? እሱስ ለምን ራሱን እንትን ይላል? ራሱን በጣም እንትን እያለ ነው። ነይ ሁለት ወጣቶች ወደኛ ስቱዲዮ ደጋግመው ደውለው ነበር። ታሪኩ የጀመረው ከዛ ነው። የደወሉበት ምክንያት ደግሞ ጓደኛችን የት እንደገባ አናቅም፣ ተሰወረብን። አብረን እየተዝናናን ነበር። ነገር ግን ማታ ላይ ከአንደኛዋ ሴት ጋር ሄደ። ከዛ በኋላ ልናገኘው አልቻልንም። እነሆ 7 ቀናትን አስቆጠረ ብለው ታሪኩ ከዛ ተጀመረ። እንግዲህ የዛሬዎቹ ባለ ታሪኮች ታሪክ በዚህ መልክ ነበር የጀመረው። ሰላም 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 ውድ ዱካሾ ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬውን ፕሮግራማችንን ጀመርን። እንግዲህ ይሄ ታሪክ የተጀመረው በእነዚህ ሁለት ወጣቶች ጠቋሚነት ነው። እነሱ ጠቆሙን፣ አብረውን ነበሩ ወዳሉን ሴቶች አመራን። እነሱ ጋር ስንደርስ 3ኛ ሴት ከኛ ጋር አልነበረችም የሚል ታሪክ ነገሩን። ከዛ ጊዜ ጀምሮ ዳንኤልን መፈለጋችን ቀጥሎ በመጨረሻም ተሳክቶልን ተጥሎ ጫካ ውስጥ ተጥሎ ተገኝቶ ነበር። ስናገኘው ራሱን ስቶ ስለነበር
ከፍተኛ ሕክምና ተደርጎለት ወደ ራሱ ሲመለስ ከሱ ጋር ቆይታ አደረግን። ከሱ ጋር ቆይታ ስናደርግ የነገረን ታሪክ እጅግ አስገራሚ ነበር። 3 ሴቶች እየተፈራረቁ ሲደፍሩኝ ነበር። ወሲባዊ ጥቃት ደርሶብኛል፣ አካላዊ ጥቃትም ደርሶብኛል ነበር ያለን። ይህንን ታሪክ እንደሰማን ማድረግ የጀመርነው ነገር በወንጀሉ ተሳትፈዋል የተባሉትን ግለሰቦች ማፈላለግን ነው። ትዕግስት የተሰኘችውን የመጀመሪያዋን ተከሳሽ በቁጥጥር ስር አውለን መንቀሳቀስ ጀመርን። ዕለት ተዕለት ወደ ዋነኛዋ ተከሳሽ እየተቃረብን ባለንበት ሰዓት በመጨረሻ እንግዲህ አንድ ባለ ታሪክ አገኘን። በጉዳዩ ተሳትፏለሁ ተብለን እሱን ለመያዝ ስንሄድ እኔ ራሴ ጥቃት የደረሰብኝ ሰው ነኝ፣ አንድ ባንድ ሁሉንም አጋልጬ እሰጣችኋለሁ፣ እኔን ራሱ ድረሱልኝ አለን። ይህም ባለታሪክ ዛሬ እንግዲህ ቁጭ ብለን ልናወጋው በመኖሪያ ቤቱ ተገኝተናል። ዛሬ አስገራሚ ቆይታ ይኖረናል። ምናልባትም ለመጨረሻ ጊዜ ለረዥም ቀናት ስንፈልጋት የነበረችውን የነገሩ ሁሉ አቀነባባሪና ዋነኛ ተሳታፊ የሆነችውን ማርታን በቁጥጥር ስር እናውላለን ተብሎ ይታሰባል። ዛሬ ምናልባትም ዛሬ የዚህ ታሪክ መቋጫ ይሆናል ብለን እናስባለን። እንግዲህ ከመጀመሪያ እስከ መጨረሻ ከኛ ጋር ከሆናችሁ የዚህን አጓጊ ታሪክ መጨረሻ የምታዩት ይሆናል ብዬ አስባለሁ። ያለፉትን ክፍሎች ያላያችሁ ሰዎች ካላችሁ ለእናንተ አጠር ያለች ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ እኔ ራሴ በደል ደርሶብኛል፣ በዳይ ብቻ አይደለሁም፣ እኔ ራሱ የተያዘብኝ መረጃ ስላለ መሄጃ አጥቼ እዚህ ወንጀል ውስጥ ተሳተፍኩኝ እንጂ ንጹህ ሰው ነኝ ያለው ሰው ጋር ቆይታ ምናደርግ ይሆናል። አብራችሁኝ ነው። አባቴን በጣም እያስጨነቃችሁት ነው። ስራውን መስራት አልቻለም። እኔንም በጣም እያስጨነቃችሁኝ ነው። እናንተ ላገኛችሁ ስላልፈለኩ እኔ አልነበርኩም። ደጋግሜ እኮ እየነገርኩ ነው። አሁን ኤልሳ ናት ተጠያቂዋ ስትኝ ሰማሁሽ። ምክንያቱም እሷ እኔን ለምን ወንጀለኛ ታደርጋለች? የምታውቀው ታሪክ ካለ እሷ ነቻ። ስለምታውቀው ነገር ነው እያወራችሁ ያለችው። እኔን ወንጀለኛ ለምን ታደርገኛለች? ኤልሳን አገኘህ፣ ከኤልሳ ጋር ጨርስ፣ አለቀ። እኔና አባቴን ተሆን ውጣና ጠይቅ። እሱ ሰላማዊ ኑሮ ነው የሚኖረው። እኔ በሰላም የምኖር ልጅ ነኝ። በሰላም እሱ ጋር ማግስ በዚህ ልክ ወንድ ላይ እንደዚህ አሰቃቂ ነገር የሚደርሱ አልገባኝም። እሄዳለሁ፣ እስር ቤት ይሻለኛል። ነይ ቁጭ ብለሽ አውሪ። እያስጨነቀኝ እኮ ነው። ልታወሪ፣ ልትናገሪ፣ ልትመሪ ነው የወጣሽው። እሺ ከእስር ቤት እውነት ለመናገር መበቀል ነው ፈልገው። በጣም ጉዳት ደርሶብኛል። እንዲህ ነው ብሎም መናገር የሚከብድ ነው እንደ ወንድ ልጅ ግን እና ምንም ጥያቄ የለውም። እኔ እነሱን ባገኛቸው ፊት ለፊት ለመጋፈጥ በጣም ዝግጁ ነኝ። አሁን ሶስተኛዋም ሴት የለችም ነው የምትይኝ? ማርታ የለችም ነው? እኔና ኤልሳ ነን ያለው። ልጁን ካረክሽበት አምጪ። ሲጀመር አሁን ሌላ ታሪክ እኔ አብሬ ልቀጥል ያልፈልኩ እኛ ምን እየነገርኩ አዳምጪውልሽ። እኛ ይሄን ያህል ምን ብንጠጣ ምን ብናረግ ነው ይሄን ያህል ሰው እስኪሰወርብን እንዴ? ይኸውልህ በዛ ሰዓት ሁላ ሰው እንዳለ ነው የሚጨፍረው። እኔ ብቻውን ነው የሚታየኝ። ምንም እንዳነካት እንዴ አረጋኝ። ሆስፒታል ድረስ መታያየኝን እኮ ታውቃለህ አይደል? ወድቄ እዛ ስንት ነገር ሲሆን አንተ ነበርክ እዛ። እንዴት ብዬ ነው መረጋጋት የምችለው? ያ ሁላ ነገር እኔ ላይ ሲፈጠር ያ ሁላ ነገር አይታችሁ አሁን እንዴት ነው እሷን አይቼ እንድረጋጋ የምፈልገው? እሱ ባልነበረበት ሰዓት ምን ስትይ ነበር? ነበረው ነገር ንገራቸው። እሺ እኔ በዛ ልክ በድዬሃለሁ። ለምን አትነግረው? መጀመሪያም እንዳልኩ ነው ውጪ እንዳለው እኔ እዛ ቦታ ሰውን ተዋሽና እንደማትወሽ እነግርሃለሁ ታሳያለህ ስትል አልነበረ? ይኸው ነው እየተናገረች ነው። መጀመሪያ ንገራቸው። እኔ በዛ ልክ በደል አላደረስኩት። እኔ እዛ ቦታ ራሴ እንድስትውላ ሲያደርገኝ የነበረው አንቺ ከደፋሪዎቹ አንዷ ነሽ አይደል? እዛ ቦታ ላይ ስለተገኘው በዚህ ልክ ወንጀለኛ አታድርገኝ። ማፍታጋጨርስ እሷ ናት ጠንሳሽው። ይኸውልህ ዞላ ነግሬያለሁ። እኔ እዛ ላይ ተገኘው እንጂ አልደፈርኩም። በቃ ደፋሪዎቹ ኤልሳና ማርታ ናቸው። ልሰጥ ይችላል። በቃ እንደነገርኩ ነው። እኔ እሷ ጋር መገናኘት አልችልም። በቃ እዛ እስር ቤት ዘላለሜ ብታስር ይሻለኛል። እሷ ጋር መመለስ አልችልም። በጣም ጨካኝ ሰው ነች። እሷን ይዛት ነው እንደጨራሽ ትጥለኝ። ምን ችግር አለው? እሷ እንዳትኖር ነው የምትፈልገው። ተባባሪ እሷ አይደለች እንዴ? ምንድነው የምትለው? ሲጀምር እሷ አይደለች እንዴ ማርታ? እኔ እኮ ብቻህን እኮ እንትን ያልክ መስሎኝ እኮ ነው አይደል የመጣሁት። ትፈልገው አንተ? አልፈልግም። አዎ ጭራሽ ዋናው እሷ ነው እንዴ? ፈራው ነኝ እንዴ? ዋና ተባባሪውን ይዘህ መተብኝ ነው እንዴ? እኔ እኮ ጭራሽ እኮ ብቻዬን ነኝ ስላልከኝ እኮ ነው የመጣሁት አይደለም እንዴ? አብረሽን ጠጥተሽ እንዴት ነው የማታውቂው እንዴ? እኛ የነበርነው ሁለታችን ብቻ ነው ነበርነው። እኔና ቲጂ ብቻ ነን። ሌላ ሰው ማንም አልነበረም። ሁልጊዜ እሱ በቃ እኔ በሱ ምክንያት በጣም ተሰቃየው እኮ ፈራሁት። እውነት ነው፣ እውነት እኮ ነው። ዋሻው እንዴ ምን ለማጣት ቤቷ ይሄ ነው። በጣም እግዚአብሔር በሲሪየስ በቃ እንትን በላት። እኔ እውነቱን ምንድነው የምትፈልጉት? ማለት ነው ምንድነው? እውነቱን ተናገሪ በቃ ነግሬሻለሁ። እሺ ጣላሉ እንዴ ነው ይዘኝ የመጣው? ይኸውልህ ልጅ ወንድ ልጅ ነው የደፈሩት።
በስመ አብ ወልፍ ምን እያልከኝ ነው? ምንድነው የምታወራው? ስራውን ታውቃለህ? ሳታውቅ ነው የምትከራከረው? አይ ጫካ ውስጥ ኦልሞስት ከ3 ሰዓት ወይ ከ4 ሰዓት በኋላ ይመስለኛል እናንተ የደረሳችሁት እኔ ጋር። ያው እንደ ወንድ ልጅም ክብር ስናስበው ትንሽ ለማሰብ ሁላ የሚያስጠላ ነገር ነው እኔ ላይ ደረሰው። ያው በእኔ ላይ ደረሰው ማንም አይድረስ ነው የምለው እና ትንሽ ያስጠላል። ወንድ ልጅ ክብርም እንዲህ አይነት ነገር እንትን ማለትም ትንሽ በሰው ዘንድም እንዲህ ብሎ ለማውራትም ትንሽ የሚከብድ ነገር ነው። ያው በጣም የሚያሳዝን ነገር ነው እኔ የደረሰው። ይሄ ሁላ ነገር ይደርሳል ብዬ አላሰብኩም ነበር። ማልፎ ቤተሰቦቼን ሁሉ ነው የምታስፈራራው በእኔ ምክንያት እና ብዙ ነገር በእኔ ስለኔ የያዘችብኝ ጉዳይ ስላለ ነው። ከኔ ጋር አይደለም ችግሩ ተፈታ አይደለም። ከዚህ በኋላ ከኔ ጋር አይደለም ምንም የተፈታ ችግር የለም። ይኸውልህ ልጅ ወንድ ልጅ ነው የደፈሩት። እሺ እንግዲህ ተመልካቾቻችን የዚህ አሳዛኝ ታሪክ አካል የነበረው ያሬድ ዛሬ በመኖሪያ ቤቱ ተገኝተን ስለ ጉዳዩ አንዳንድ ነገር ልናወራ ነው። እንግዲህ በቀደም ተሳክቶልን አንድ ተባባሪ የነበረ ሰው በቁጥጥር ስር አውለናልና እስቲ ስለሱ በሰፊው ዛሬ እንድትነግረኝ እፈልጋለሁ። እሱ የማርታ ተባባሪ ነው፣ በፍቃደኝነት ነው ይሄንን ስራ የሚሰራው፣ ጠባቂዋ ነው ስትለኝ ነበር። እኔ ግን በጣም ብዙ ነገሮች ደርሰውብኝ ነው እዚህ ነገር ውስጥ የገባሁት እንጂ ፍላጎቱ አልነበረኝም ብለህ ስታስረዳኝ ነበርና ከካሜራም ውጪ በጣም ብዙ አውርተናልና ስለ ጉዳዩ ከማውራታችን በፊት ግን በቁጥጥር ስር ስለዋል ነው ሰው እስቲ ባጭሩ እናውራ። እሺ በጣም አመሰግናለሁ ዘላለም። መጀመሪያ ተረድታችሁኝ እድሉ ሰጣችሁኝ ልታግዙኝ ፍቃደኛ ሆናችሁ ከጭንቀቴ ከዛ ሁሉ ከነበርኩበት ስቃይ እኔን አስወጣታችሁ ልተባበሩኝ ስለፈለጋችሁ በጣም አመሰግናለሁ። ቅድሚያ ዘላለም እናንተ ማመስገን ፈልጋለሁ። ያው እንግዲህ የተፈጠረው ነገር የሚታወቅ ነው። እንግዲህ ከካሜራም ጀርባ ብዙም ነገር ስለነገርኩም ስላወራንም አንተ ተረዳኛል ብዬ አስባለሁ። ግን ምናልባት ለማያውቅ ሰው ካለ ግን እንግዲህ ባለፈው በቁጥጥር ስር እንደዋለው ያ ግለሰብ ከካሜራም ጀርባ ብዙ ነገር ያለው ብዙ ጥቃት የደረሰባቸው ወንዶች አሉ። ከማርታና ከግብረ አበሮቿ ጋር በመሆን የተለያየ ጥቃትን ገንዘብ በመቀበል ሲተባበርና ሲፈጽም የነበረ ሰው ነው። ግለሰብ በፍቃደኝነት ነው። ያው ደስተኛው ነው የሚያደርገው ነገር ነው እንጂ ለገንዘብ ነው የሚያደርገው ነገር ነው እንጂ ተገዶ ወይም ደግሞ እንደኛ ሌላ ማስረጃ ተይዞበት እንደኔ አይነት ግለሰብ አይደለም። ሶ እንግዲህ እሱን እንደያዛችሁት ነው። በጣም ብዙ ተደጋጋሚ ጥቃቶች ሲፈጸሙ በጉልበት በኃይል ገንዘብ በመቀበል አደንዛዥ እጾችን እንዲጠቀሙ በማድረግ መጠጦች ላይ ብዙ ነገር በመቀላቀል በጣም ክፋት በተሞላበትና ጭካኔ በተሞላበት መንገድ ነበር ስራውን ሲሰራ የነበረው። ፋይናሊ እሱን እንግዲህ በቁጥጥር ስር ውሏል። ምናልባትም ዛሬ የህግ ሰዎች ከፈቀዱልን በሱ መሪነት ማርታን እንግዲህ የመጨረሻ ተጠርጣሪያችን የምትሆነው ማርታ ናት፣ በቁጥጥር ስር እናውላታለን ብለን እናስባለን። ስላንተ ግን እኛም የህግ ሰዎችም የተረዳንህ የራስ ላይፍ ያለ ህይወትን እየኖርክ የነበረ ሰው እንደሆንክና እንግዲህ ሳታስብ እዚህ ነገር ውስጥ ተጠልፈ እንደገባ ነው ያስረዳን። ምናልባትም ዛሬ ይህ ታሪክ እውነት መሆኑን ከአንተ አንደበት እንሰማና ማረጋገጫ ካገኘንለት አንተን የመደገፉን የመርዳቱን ነገር እንቀጥልበታለን። እንደው ከዛ በፊት እስቲ ያሬድ ምን አይነት ሰው ነበር? ትውልዱ፣ እድገቱ፣ ፍላጎቱ ምን ነበር? ዛሬ እንደዚህ ወንጀል ውስጥ ገብተህ ከመገናኘታችን በፊት ምን አይነት ህይወት ትኖር ነበር? ብዙ ጊዜ እንደዚህ አይነት ጥያቄዎች የምጠይቀው ሰዎች በአንድም ይሁን በሌላ አጋጣሚ የወንጀል ተሳታፊ እንዳይሆኑና ከሰዎች ታሪኮች እንዲማሩ ነውና እስቲ ያንተ ታሪክ ምናልባትም ለተመልካች አስተማሪ ሊሆን ይችላል ብዬ ስላሰብኩ ነው። እስቲ ስለ ራስህ ንገረን፣ ስለ ቤተሰብህ፣ ስለ ትውልድህ፣ ስለ እድገትህ ባጭሩ ንገረን እስቲ። እሺ ዘላለም አመሰግናለሁ። አባቴና እናቴ እንግዲህ እኔ ክፍለ ሀገር ልጅ ነኝ። አባትና እናቴ የክፍለ ሀገር ሰዎች ናቸው። አባቴ ካህን ነው፣ እናቴ ቤት እመቤት ናት። 5 ልጆች ነን እንግዲህ ለእናትና ለአባቴ። እኔ ከ5 ልጆች ውስጥ 3ኛ ልጅ ነኝ። እንግዲህ አባታችን እኛን ሁላችንም ሲያሳድገን
በጣም በስነ ስርዓት ባለው መንገድ ቀጥቶ ነው ያሳደገን። ያው እንደሚታወቀው የክፍለ ሀገር ቤተሰብ ደግሞ ታውቃለህ እንደዚህ ስነ ስርዓት ላይ በጣም ሃርድ ናቸውና እኛም በጣም ተቆጥቶ ቀጥቶ ነው ያሳደገን። በሰፈር ውስጥ በጣም የተከበረ ትልቅ ሰው ነው። ትልቅ ቤተሰብም ስለሆነ ሁሉም ሰው አገር ምድሩ በጣም ያከብረው የሰፈሩ አድባር ተብሎ የሚጠቀስ ትልቅ ካህን አባት ነው ያለኝ። ከዛ ቤተሰብ ነው የወጣሁት። ያው እንግዲህ አባቴ ሲያሳድገኝ እኛን በአብነት ትምህርት ቤት ውስጥ አስተምሩን ዲያቆን እንድንሆን ወንዶቹ፣ ሴቶቹም ደግሞ እንደዚህ ቤተክርስቲያን እንዲቀርቡ ነበር ይፈልገውና በጣም ሲሪየስ የሆነ ኮስታራ የሆነ አባት ነበር የነበረን። በስርዓት በኩል ማይደራደር፣ ልጆቹን በጣም የሚወድ፣ ሚስቱን በጣም የሚወድ ቤተሰብ ከዛ ቤተሰብ ነው የተገኙትና ያው እንግዲህ እኔም አስተዳደጌ ከአንድ ልጅ እንደመሆን የተነሳ በአብነት ትምህርት ቤት ውስጥ ነው ያለፍኩት። ንባብ ቤት ውስጥ አስቆጠረን። ፊደል ካስቆጠረን በኋላ ወደ ንባብ ነው ቀጣይ ሄድ ነው። ከዛ ቀስ እያልኩኝ ዳዊትን መማር ጀመርኩኝ። ከዛ እሱ የእንትን እያልን ስንመጣ ደግሞ ወደ ዜማ ለመማር ወደ ጉባኤ ቤት ወደዛ ነው እንግዲህ ሄድኩት። ያው ወንድሞቼ እንደነገርኩ 3 ወንዶች 2 ሴቶች ነን። 2 ሴት ናቸው ታላቆች። እኔ 3ኛ ነኝ። 2 ወንድሞቼ ታላቆቼ ናቸው። እህቶቼ ደግሞ ታናሾቼ ናቸው። እና እንግዲህ እንደዛ ብለን አደግን። የሚገርም ነገር ሰፈር ውስጥ ራሱ ኳስ ተጫወትን ማለት አባቴ በጣም ልክ ቁማር እንደሚጫወት ሰው እንደዛ ስለሚያየው በጣም ስትሪክት ነበር። በጣም በኃይለኛው ነበረ የሚቆጣ። ተደብቀን ከሰፈሩ ተደብቀን ነበረ የምንጫወተው። በጣም ሩቅ ቦታ ሄደን ነው። ያው የገጠርን ህይወት ታውቀዋለህ። የክፍለ ሀገር ልጅ መሆን ትንሽ ያስቸግራል እና ለማስረዳትም ለመንገርም ይከብድ ነበርና በጣም በስነ ስርዓት ተቀተን በጣም በጨዋ አስተዳደግ ነበር ያሳደገን አባታችን። የሚገርም ነው። ለኔም ከካሜራ ውጪ ስለዚህ ስላስተዳደገ ዲያቆን እንደነበርክ ከአባት ጋር የማገልገል እድል አግኝተህ እንደነበር ጭምር ስትነግረኝ ነበርና የሰው ልጅ ህይወት የቱ ጋር እንደሚቀየር አይታወቅምና የቤተሰብ ፍላጎት ያንተም ፍላጎት ነበር ወይ? እንዴት ዛሬ የተገኘህ በት ቦታ ላይ ለመገኘት ቻልክ የሚል ጥያቄ ላንሳ እስቲ። ከትላንት እስከ ዛሬ አብሯችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንታውስ ብሎክ ከ35% በላይ ዲስካውንት በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋራ ብቅ ብለናል። ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ የያዘ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪ የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ሰፋፊ ሱቆችን በግዙፉና ዘመናዊ መንደራችን ውስጥ አካተናል። ከ682,000 ብር ቅድመ ክፍያ ጀምሮ በ40/60 ባንክ ብድር አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0972 46 1071 አለያም በ0945 18 43 44 ላይ በመደወል ቤቶን የግሎ ማድረግ ይችላሉ። ያው እንግዲህ እንደነገርኩ ከእንደዚህ ቤተሰብ ስለወጣን ወንድሞቼ በጣም ጠንካሮች ናቸው። ለቤተክርስቲያን አገልግሎት በጣም ትልቅ ፍቅር ያላቸው፣ ወደ ምንኩስና ወደ ክህነት መግባት ይፈልጉ ትልቅ ነበሩ። እኔ ደግሞ ዜማ ላይ በጣም ትንሽ ደከም ስለምል የኔ ትኩረት የነበረው አካባቢያችን ከአዲስ አበባ ሰው ሲመጣው ስለማይ ፍላጎቴ ወደ አዲስ አበባ መሄድ ከተማም እንትን ነው የምወደው እኔ እና በጣም ፍቅር የነበረኝ የተለየሁት ከቤት በዛ ምክንያት ነበርና ብዙ ጊዜ ሲመጡ እንግዲህ ወደ አዲስ አበባ ለመሄድ በጣም ብዙ ጊዜ ጥረት አድርጌ አባቴ ነው እንግዲህ እየገረፈ እየተቆጣ የመለሰኝ። እንደዚህ እንደሆነ አይፈልግም ነበር፣ ወደ ከተማ እንድንሄድም አይፈልግም ነበር። ያው ትምህርታችን ላይና አገልግሎት ላይ እንድንበረታ ነበር የፈለገው የአባታችን ፍላጎት። ይሄን ይመስል ነበር እንግዲህ የልጅነት እንትኔ። አንተ ፍላጎትህ ከተማ እንዲሆን ያደረገው ምንድነው? መጨረሻ ክስ ወደ ከተማ እንዲሆን የገፋ ያመጣ የመጣህበትስ ሁኔታ ምን ይመስላል የሚለውን እስቲ ንገረን። ሲመስለኝ እንግዲህ ያው በልጅነት አምሮ የተቀረጸብኝ ያው ሲመጡ የከተማ ልጆች የሚለብሱት ልብስ አለ፣ የሚያደርጉት ጫማ አለ፣ የምታየው ነገር አለ፣ የሚይዙት ነገር ቦርሳቸው ብዙ ነገር እሱን ስታይ ያጓጓኝ ነበር በልጅነቴና ይመስለኛል እሱ ይመስለኛል ፍቅሩን የፈጠረብኝ ወደ ከተማ እንድሄድና በጣም ገብቼ ምን መኪኖችን ሳይ የተለያየ ነገሮችን ሳይ በጣም ጓጓ ነበረ። አዲስ አበባ ከተማ በጣም ትልቅ ነገር ያለ መስሎ ስለሚታይ እሱ ነገር ያጓጓኝ ነበር። አልፎ አልፎ ደግሞ ያው በገጠር በመንደራችን በነበረችው ሻይ ቤትም አንዳንድ ቦታም ስትሄድ ቴሌቪዥንም ምንም ስታይ ደግሞ የሚቀርጽብ ምስል አለና እሱን በመከተል ነበር
ፍቅሬ ያመጣብኝ እንድገባ እንትን ያለኝ እሱ ይመስለኛል። የመጣበት ሁኔታስ ምን ይመስላል? እንደው ዝም ብለህ ከመሬት ተነስተህ ነው የመጣው ወይስ ሰው ነበረ? ስራም አግኝተህ እንደዚህ ነገሮች ተሳክቶልህ ነው የመጣው? ያው እንግዲህ እኔ የመጣሁት ያው እንደነገርኩ ለባል ዘመድ ለመጠየቅ ቤተሰብ ለመጠየቅ ይመጡ ነበርና እነሱ ተከትዬ ነው ታላላቆቼን የመጣሁት። እንግዲህ ቤተሰብ ለመጠየቅ ሲመጡ ይዛኔ በዓልን ለማሳለፍ ሲመጡ ቤተሰብ ጋር ለወላጆቻቸው ለወንድሞቻቸው የሚሰጡት ልብስ፣ ስጦታ፣ ጫማዎች የሚገዙላቸው ለበዓል በሬ፣ በግ ስታይ በጣም ያጓጓኝ ነበርና እሱ ነገር በጣም ይስበኝ ነበር። ያው እንግዲህ ሲመጡ እኔም ደግሞ የመሰለኝ በዛ ሰዓት እንደዛ ሁሉ ብርም ስለሚያወጡ ህይወታቸው አልጋ ባልጋ ነበር የመሰለኝ። በጣም የተመቸ ኑሮ የሚኖሩ በቃ በአንዴ ሀብታም ከበርቴ ሆኖ ነበር መስሎ የሚታየኝ የነበረው። ሰው እንግዲህ እኔም ያን ተከትዬ ወደ አዲስ አበባ ሲመጡ አይሱዙ ላይ ተንጠልጥዬ በልጅነቴ ነው ልጅ እያለሁ 16 17 በዛ እድሜ ነው እንግዲህ ወደዚህ የመጣሁት። እዚህ ከመጣሁ በኋላ ደግሞ ሳያቸው ልክ እንደጠበቁት አይደለም፣ ተቃራኒ ነበረ፣ ተገላቢጦሽ ነበረ። አንድ ጭቃ ቤት ውስጥ 10 ሰው 9 ሰው 8 ሰው ነበር ተከራይተው የሚኖሩትና 1000 ብር 1500 ብር የተከፈለ ነበር ክራይ የዛ ሰዓት የሚኖሩት እና አብዛኞቹ ደግሞ የሚሰሩት የነበረው እቃ ማውረድ፣ እቃ መጫን፣ መላላክ እንደዚህ ኮንዶሚኒየም ቤቶች አሉ አይደለም፣ የጋራ መኖሪያ ቤቶች ውስጥ እንደዛ ይሰሩ ነበርና እኔም ስመጣ እንግዲህ የጠበቀኝ ያሰብኩት ሳይሆን ተገላቢጦሽ ነው ያይኑሮ የጠበቀኝና ይሄን ይመስል ነበር እንግዲህ እኔ እንትንም አንተም የነሱ የሚሰሩትን ስራ መስራት ጀመርክ ማለት ነው። እንግዲህ አሁን ሳገኘህ ምንም እንኳን በወንጀል ራስን ተሳታፊ አድርገህ ባገኘም የአንድ ሴት ልጅ አባት እና ባለትዳር ሆነ ነው ያገኘው። ኑሮውም እንደው እንዲጀምርኩት እንዳልከው ሳይሆን የተሻለ እንደነበር ካናኗርም አይቻለሁና እዚህ ጋር እንዲደረስክ? ያው እንግዲህ እንደነገርኩ ከመጣው በኋላ ይህን ስራ በመስራት ነበር የምተዳደረው። ያው ቀስ እያልኩኝ ደግሞ ራሴን ማሳደግ ጀመርኩኝ። ገንዘብ ትንሽ እያያዝኩኝ ሳይክልን ገዛው፣ በሳይክል ማድረስ ጀመርኩኝ። ከዛ ቀስ እያልኩኝ ከሰል መሸጥ ጀመርኩኝ። ያው በ10 ብር በ5 ብር አልነበር በፊት ስለዚህ ልክ ሆነ እንደዛ ይሻጥ ነበርና እሱን እየሰራው ቀስ በቀስ ራሴን ያሳደግኩኝ። ወደ ማር ንግድም ገባው። ብዙ ነገር እየተቀየርኩኝ መጣልኝ። ከዛ ሞተር ገዛው፣ ሞተሮች እንትን አልኩኝና በዛ ራሴ ማስተዳደር ጀመርኩኝ። ቀስ በቀስ እያደግኩኝ ኑሮም ጥሩ እየሆነ መጣልኝ። ከዛ በኋላ ነው እንግዲህ ወደ ትዳር ሄድኩት። እስቲ ስለ ባለቤትህ ንገረኝ። እንግዲህ ዛሬ ላይ በእንደዚህ አይነት ሁኔታ ብናገኝም ባለትዳርና የልጅ አባት ነህ። ከባለቤትህ ጋር በምን አይነት ሁኔታ ተገናኛችሁ? ኑሯችሁስ ምን ይመስል ነበር? ወደ ትዳር ዓለም የገባሁት እንግዲህ ክፍለ ሀገር እናት አባቴን ለመጠየቅ ወንድሞቼን እና እህቶቼን ለመጠየቅ ስመላለስ በአጋጣሚ አብሮ አደግ ነበረችኝና ቆንጆ የምታምር ልጅ ነበረች። ስመላለስ በዛ ሰዓት ነው እንግዲህ አባቴ ያው እንደቆረጠልኝ ሲያውቅ፣ ወደ ገጠር እንደማልመለስ ሲያውቅ፣ ጠቅልዬ ወደ ከተማ እንደመጣሁ ሲያውቅ ከእንግዲህ ወዲያ ትዳር ማይዝ እንዳለብኝ አግብቼ መውለድ እንዳለብኝ መከረኝ። ስለዚህ እሱም እንትን ስላለኝ ቤተሰብ ተሰብስቦ ስላወራበት በዚህ ጉዳይ ስለመከሩኝ እኔም ቀጥታ ያደረኩት እንግዲህ ልብ የሚፈቅደው ሰው ካለ ብለው ሲጠይቁኝ ያቺ አብሮ አደጌ ነው የነገርኳቸው። ከእሷ ጋር ነው እንግዲህ እንትን ያልነው። ሽምግልና ተላከ። ህጋዊ ቤተሰብ በሚያውቀው በተከበረ መንገድ ነው ያገባው ማለት ነው። አባቴ እንግዲህ ያው በተከበረ ወግ ማድረግ ነው የዳረኝ። ትልቅ የሚባሉ ሽማግሌዎችን የሀገር ሽማግሌዎች ሰብስቦ ሽምግልና ላከ። ያው የእኔ አባት መሆኑ ሲታወቅ በደስታ ነው የተቀበሉን። የእሱ ልጅ ከሆነማ ብለው ነው የተቀበሉት እና ከእሱ ጋር መዛመድ የማይፈልግ ሰው ስለሌለ ደስ ብሏቸው ነው የተቀበሉን። እንግዲህ በትልቅ ድግስ ነው እንግዲህ በወግ ማድረግ ነው አባቴ ድሮ እንግዲህ ከሀገር የወጣሁት ማለት ነው። እንደው እዚህ ከመጣችሁ እሷም ከመጣች በኋላ ትዳር ላይ ህይወትን እንዴት ነበር? ካገባ በኋላ እንግዲህ ያለው ህይወት እንግዲህ ያው ካገባ በኋላ ገንዘብ መያዝ ጀምሬ ነበርና ብርም እየመጣ ነበር። ያው ገንዘብ ደግሞ ሲመጣ ሰው ትተዋወቃለህ፣ ውሎ እየተቀየረ ይመጣል። ገንዘቡ ሲመጣ እየተበላሸ እንትን እያልክ ትመጣለህ እና አንዳንድ የምትገጥማቸው ሰዎች እንደ ዋዛ የተዋወቃቸው ሰዎች ዋጋ ያስከፍለዋል እና ከእንደዚህ አይነት ሰው ጋር መዋል ጀመርኩኝ፣ መጠጥ ጀመርኩኝ። አንድ ራሱ እንደዚህ አይነት ነውር ውስጥ እንድገባ ያደረገኝ መጠጥ መጠጣቴ ነው።
በቃ መጠጥ በጣም እየለመድኩኝ መጣሁ። እሱ ነገር ነው እንግዲህ ያበላሸኝ ወደዚህ ህይወት ውስጥ የከተተኝ። እንደው ከማርታ ጋር በምን አጋጣሚ ነው የተዋወቅከው? እንዴትስ እዚህ ድረስ የገፋ ነገር የእሷን ወንጀል እስከመተባበር ድረስ የሚያደርስ ነገር ውስጥ ገባ? እንግዲህ ከማርታ ጋር የተዋወቅነው የቤተሰብ ድግስ ነበርና አጋጣሚ እዛ ተጠርቼ ነው እንግዲህ ሂደን ከጓደኞቼ ጋር ነበርኩኝ። ጠጥቼ ነበር ይመስለኛል እና ከሷ ጋር ነው የተዋወቅነው። በዛ ሰዓት ነበር የተዋወቅነው እና የዛን የጀመረ ግንኙነታችን ነው እንግዲህ አሁን አላስፈላጊ ነገር ውስጥ እንገባ የከተተኝ። ምንድነው የተፈጠረው? እስቲ ዲቴል እናውራበት። ከማርታ ጋር ተዋወቅ፣ እዚህ ድረስ እንድትደርስ ያደረገ ነገር ሂደቱን እስቲ ንገረን። እንግዲህ ከማርታ ጋር በዛ ሰዓት ነው የተዋወቅነው። ያው ጠጥቼኝ ስለነበረ በዛ ሰዓት ነው እንግዲህ ወሲብ የፈጸምነው። ከዛ በኋላ ነው እንግዲህ ቪዲዮ ቀርጻ ማስፈራራት የጀመረችው፣ ዛቻ የጀመረችው። ማለት የመጀመሪያ ጊዜ ተገናኛችሁ፣ ከዛ በኋላ እንዳልከው ወሲብ ወደ ማድረጉ ሄዳችሁ፣ ከዛ በኋላ ተቀረስኩ ነው እያልከኝ ያለው? አዎ፣ ከዛ በኋላ ነው እንግዲህ ቀርጻ ማስፈራራት የጀመረችው። ከሷም አልፎ ባለትዳር ነበርክ በሰዓቱ? ባለትዳር ነበርኩኝ፣ የአንድ ልጅ አባት ነበርኩኝ። የ2 ዓመት ልጅ ነበረችኝ በሰዓቱና ከሷም አልፎ ጭራሽ ጓደኞቿ ትዕግስትና ኤልሳቤጥን እንድገናኛቸው ማስገደደችኝ። ከዛ በኋላ ደግሞ እንግዲህ እሱንም ምንድነው የምታስገድደኝ? ቪዲዮን ነው ማስፈራሪያ አድርጋ የምታቀርበው። ይሄን ቪዲዮ ለቤተሰብ እናገራለሁ፣ እልካለሁ፣ ለባለቤት እነግራታለሁ፣ ያለው ነገር በማስረጃ እንትን እላለሁ፣ እልካለሁ ስለምትለኝ ያው ያ ነገር ደግሞ ጭንቀቱ ስለከተተኝ ትዳሪ መፍታት ስለማልፈልግ እሱን ፍራቻ ነው እንግዲህ እዚህ ወንጀል ውስጥ የገባሁት። ኦኬ፣ አሁን እያልከኝ ያለው ከትዕግስትና ከኤልሳም ጋር ጭምር እንድታደርግ ትገደድ ነበር ነው እያልከኝ ያለው? ይሄ የዳኒ ታሪክ ጋር ተመሳሳይ ስለሆነብኝ ነው ተመልካቾችም እንዲረዱት። ያስገድዱ ነበር አንተ ከነሱ ጋር ወሲብ እንድታደርግ? በጣም በተደጋጋሚ አንዴ ብቻ ሳይሆን ተደጋጋሚ ጊዜ ለ3 ይገናኙኝ ነበርና እንዳረግ እገደር ነበረ። እሱም በተለያየ ጊዜ ቪዲዮ ቀርጸውታልና ያው እንግዲህ አንዴ እጄ ከገባ በኋላ ደግሞ መመለስ ስለማይቻል ያው ካፈርኩ አይመልሰኝ ሆኖብኝ ነው እንግዲህ ይሄን ሁሉ ስራ የሰራሁት። ከዛ በኋላ ነው እንግዲህ ይሄን ማስፈራሪያ ይዛ ስታስፈራራኝ፣ ዛቻ ስትልክብኝ በጉልበትም በገንዘብም በቪዲዮም ስለያዘችኝ እሱን እንግዲህ እንትን አድርጌ ነው እዚህ ውስጥ የገባሁት፣ እዚህ ወንጀል ውስጥ የገባሁት። አንተ ሌሎች ወንዶችን በጉልበት እንዲህ አይነት ነገር እንዲያደርጉ ታደርግ ነበር። ይህንንም ደግሞ ዳኒ ሲነግራን ነበር። ወንዶቹ በጉልበት ይደበድቡኝ ነበር፣ የማልፈልገውን መድኃኒት ይሰጡኝ ነበር፣ ያስሩኝ ነበር። እንደዚህ አይነት ወንጀል ውስጥ ነበርክበት? አዎ፣ እንግዲህ ዳኒ እንደነገረ ነው። ከሱ በፊትም እስከሱ ድረስ ባለው ጊዜ ውስጥ ብዙ ወንዶችን በጉልበት ምናገዛቸው እኛ ነበርን። መድኃኒቶችን በማድረግ መጠጣቸው ላይ አንዴ ዌተር በመምሰል አንዴ ብር በመክፈል በብዙ ነገር መንገድ መጠጣቸው ውስጥ አደንዛዥ ዕፅ፣ እንቅልፍ መድኃኒትን እየከተትን እንደዚህ አይነት አጸያፊ ነገር ውስጥ እንዲገቡ የምንተባበራቸው እኛ ነበረንና ከዚህ መጣ ነው እንግዲህ። እስቲ ስለ መድኃኒቶቹ ንገረኝ። ምን አይነት መድኃኒቶች ነው የምትሰጧቸው? ያው እንግዲህ የምንሰጣቸው መድኃኒት የተለያየ መድኃኒት ነው። ያው እንደማንነታቸው ነው። እንደ ልጆቹ እንደዚህ አድርጉ እንዳለችን ነው ማርታ የምናደርገው እና ለአንዳንዶቹ በሐሺሽ መልክ፣ ለአንዳንዶቹ ደግሞ በቪያግራ ወሲብ ስሜቶቹ የሚያነቃቁ መድኃኒቶችን በመጨመር፣ አንዳንዶቹ ደግሞ በጣም ስሪት ከሆኑባቸው ደግሞ እንቅልፍ እንትን የሚላቸውን በእንደሱ እያደረግን ነው እንግዲህ በተለያየ መንገድ ነው ወንጀሉን ሲሰራ የነበረው። እንደው ምን ያህል ወንዶችን እንደዚህ ያደርገዋል በቁጥር ታውቃለህ? እኔ እንግዲህ ማስታወስ ምችል አይመስለኝም። በጣም ብዙ ይመስሉኛል። ያው የዳኒ ነገር መጨረሻ ላይ ወጥቶ ተጋለጠን እንጂ ነገሩ በጣም የብዙ ሰዎች ግፍ ያለበት ነው። በጣም ብዙ ወንዶች ተበድለውበታል በዚህ ጉዳይ፣ ያው ከኔ ጀምሮ ማለት ነው እንግዲህ። እስቲ ስለ ማርታ ንገረኝ። ማርታን በምን አይነት መንገድ ማግኘት ይቻላል? ማርታ እንግዲህ ማግኘት የሚቻለው እንግዲህ ያው እንደ ዋልታ እንደጠቆምኳችሁ የተያዘው ልጅ ነውና በቁጥጥር ስር ያወራችሁት ልጅ ያው ከሱ ነው እንግዲህ መርመራችሁ ማግኘት ትችሉት። እኔ ማድረስ የምችለው እኔ እናንተ ወደ እሱ ነውና እሱ ነው አሳልፌ መስጠት የምችለው የነበረው፣ እሱ ነው ያደረኩት እንግዲህ። እስቲ እንደው ይሄ አሁን የነገርከን ታሪክ ትዕግስት
እውነት ነው የምትል ይመስላል። ምናልባት ትዕግስትንና ልጁን የህግ ሰዎች ይዘው እየመጡ ስለሆነ አንተ የነገርከን ታሪክ በሷ አንደበት እውነት ነው መባል የሚችል ነው? ትዕግስት ብዙ ጊዜ እንግዲህ የምትክር ሰው ናት። መጀመሪያ አታምንልህም፣ በጣም ተከራካሪና ትክዳለች። ያው እሷን ብዙ ጊዜ የምታስበው ራሷን ማስመለጥ ነው የምትፈልገውና ሌሎቹን አጋልጣ ራሷን ማሳለፍ ስለምትፈልግ እኔ ታምናለች ብዬ አልጠብቅም። ከሷ እንደዚህ እንትን ብዬ ማስረጃ ግድ ካልተገኘባት በቀር አይኔን ግንባር አድርገው ብላ የምትክድ አይነት ሰው ናት ትዕግስት። እስቲ እንግዲህ እነሱም ይዘዋቸው እየመጡ ነው። እየደረሱ ደውላቸው እስቲ እየመጡ ነው። ንጉሙ ናስ እነሱንም አንተ እንደዚህ ያርከኝ ምንድነው የምትለው? ይሄ እኮ ነው ዋናው እኮ ራሱ እኮ ነው እኮ የሚበጠብጠው እኮ በእናትህ። ምንድነው ልትበጠብጥ ነው አንተ? ለምንድነው የምበጠብጠው? እሱ አንደኛ ተባባሪው እሱ ነው። ሲጀመር አንተ ምንድነው ጭራሽ ገለዋለሁ። እረፍ። ሲጀመር ገለዋለሁ። አለቆም ሲጀመር ብታመልጥ መስለው ከሆነ ዋና ሁለቱ ናቸው እንደነገርኩህ። ራሱን ለማምለጥ አንተ የህግ ተባባሪ ነህ። አሁን ዝም ብለህ ቁጭ ብለህ ማለት ነው የህግ ሰው መስለኸኝ ነው እየነገርኩህ ያለው። ይኸውልህ አሁን ዝም ብለህ ቁጭ ብለህ የሆነውን ነገር እንዳለ አንድ ባንድ ትናገራለህ። ማርታ የት እንዳለች ይኸውልህ ማርታ እንዴት እንደማደርግ ታያለህ። እሺ እነዚህን ሰዎች ይዛችሁልኝ ትወጣላችሁ። ማርታ የት እንዳለች ታሳዩናላችሁ። ለዛ ነው የተፈለጋችሁት። እሱ ያሳያል። እሱ አንደኛው ተባባሪ ትጠቁማለህ። በቃ ማርታ የት እንዳለች ትጠቁማለህ። አንቺ ጋርም ይኸውልህ ደጋግሜ ነግሬሻለሁ። እሱ ራሱ እየነገርኩህ እኮ ነው። ይጠቁምሃል ራሱ አንተ ቀጥ ብለህ ማርታ የት እንዳለች እሺ፣ ከዚህ በላይ እንዲጨቃጨቁ አስወጣልኝ። ና አስወጣ። እሺ እንግዲህ ለመጨረሻ ጊዜ ነው ለእናንተ ማስረዳችሁ። ማርታ ያለችበትን ቦታ ጠቁሙ። ወደዳችሁም ጠላችሁም ማርታ ዛሬ መያዝ አለባት። ማርታ ያለችበትን ቦታ ደግሞ እናንተ ናችሁ የምታውቁት። ደጋግሞ ሲነግረኝ ነበር ልጁም የሰራችሁትን ወንጀል አንድ ባንድ ሰምተናል። ስለዚህ ዛሬ ታሳዩናላችሁ። ይኸውልህ ከኛ በላይ እሱን ስለሷ ቦታም ይሁን ስለ ሁሉም ነገር ያውቃል። በቃ እሱ ቢጠቁምስ ለምንድን ነው የምትፈሩት? እናንተ የምትፈሩት ነገር አለ? ለምንድን ነው እሷ ያለችበትን ቦታ እንድታሳይ? ለምን እሱ አላሳየህም? እሱም እኮ ያውቃል። ለምንድን ነው እኛስ የምንጋፍለት እሷ ጋር? እሺ ሁላችሁም ትሄዳላችሁ፣ ወደዳችሁም ጠላችሁ፣ ግን ዛሬ ማርታ ያለችበትን ቦታ ትጠቁማላችሁ። ማርታን መጠቆም እኮ ይሄን ያክል ቀላል ነገር አይደለም። እሱም እኮ የፈራው ለዛ ነው። ሲጀመር በጣም ከኛ በላይ የሚቀርባት እሱ ነው። በቃ አጋሯ ነው አንደኛ። ስለዚህ ማናችሁም ይሁን ማንም አጋር ይሁን ማንም፣ ስለዚህ ማርታን ዛሬ ህግ በዚህ ደረጃ የሚፈልጋትን ሴት እናንተ እንዳትገኝ በማድረግ የበለጠ ወንጀላችሁ ለምንድን ነው የምታከብዱት? ይኸውልህ ልንገርህ፣ ማርታን መፈለግ በጣም ቀላል ነገር አይደለም። ለአንተ ራሱ ህይወትን እሰጋለሁ። ሲጀመር አንተ ራሱ ብትጠነቀቅ ይተሻለ። ስለኔ አያሳስብም። ስለኔ ያሳስባችሁ ነው እናንተ። ይኸውልህ ነግሬያለሁ ባለፈውም ጀምሮ ስለ ማርታ በቃ እኛ ራሱ ማወቅ የምንችለው ይሄን ነው። ለሱ ራሱ ማመን የለብህም። እሱ አይዲያው ካለው ምን ካለው ይጠቁመን። እኛ ግን በዚህ ልክ ሄደን እሷ ጋር መጋፈጥ አንፈልግም። ምንድነው ማትፈልጊው? የሷን ወንጀል እየሸፈናት ነው። የሷን ወንጀል እየሸፈን አይደለም፣ እኛም ተጋልጠናል። በቃ የሆኑ እንትን ውስጥ እኮ ነው ያለነው። ለምን ይሸፈናለን? እሱስ ለምን ራሱን እንትን ይላል? ራሱን በጣም እንትን እያለ ነው እሱ። እሺ እሱንም አምጡልኝ። እነዚህን ሰዎች ግን ይዘናቸው አሁን ነው የምንሄደው። አሁን ማርታ ቤቷ የት እንደሆነ ታሳዩናላችሁ። መኪና ተዘጋጅቷል አይደል? ጨርሳችኋል አይደል? ና ቀጥሉ እናንተ ቀጥሉ። ያኛውንም አንተ እሺ ተመልካችም ደርሰናል ቦታው ላይ። ቤቱ ይሄ ነው አይደል? እርግጠኛ ነህ? ከዚህ በኋላ ማለት ነው አንድ ነገር ቢደርስብን ተጠያቂ እናንተ ናችሁ። ይኸውልህ ሁላችሁም ጥንቃቄ አድርጉ። ና ያዘው እሱ የምራስ ይጀምር ያዘው እሱ ና አንተም ነይ አንቺ ነይ
ግቢውን እናንኳኳ እንዴ? ነው ክፍት ነው? ክፍት ነው። ኑ የትኛው ነው? ና አንተ ነህ ሲጀመር አንተ ነህ። ነይ